የምን አባትህ ልመና ነው አምጥተህ የለጠፍክብን? ይሄ የመጨረሻ ከባድ ነገር ነው በነገራችን ላይ። ይህንን ቪዲዮ በጣም ያናድዳል፣ ግን ለማንኛውም ስሜቴን ተቆጣጠሬ ለማየት ሞክሬያለሁ። ቅዱስ ላሊበላንና አሚናን ወይም እነዚህን የሚለምኑትን ሰዎች ምን አገናኛል? የታሪክና የፖለቲካ ሳይንስ ተመራማሪዎች ምሁራኖች ምን ይላሉ? እንደዚህ አይነቱን ስራ እነዚህ ልጆች የሰሩትን አይነት ስራ ሂስቶሪካል ሪቪዥኒዝም፣ ታሪክን መከለስ፣ ሆን ብሎ ማበላሸት፣ አቅዶ የነበረውን እንዳልነበር ያልነበረውን እንደነበር አድርጎ ማጠለሸትና ማበላሸት ለአዲሱ ትውልድ የተበላሸውን ጥምቀት ሲነሳ ጎንደር፣ ገና ሲነሳ ላሊበላ የታወቀ ነበር። ገና ሲመጣ በሚሊዮን የሚቆጠሩ ኢትዮጵያውያንና ቱሪስቶች የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል በቅዱስ ላሊበላ ለማክበር ስትመጡ በባዶ እግራቸው የመጡትንም ሁሉን ትንሹንም ትልቁንም የከተማ ሰው የገጠር ሰው ሳለ እግሩን አጥበን ያለንን አቅምሰን ቦታ ሰጥተን አስተናግደን ነው የምንሸኘው። በዛ በነበራችሁ ቆይታ ጧት መጥቶ እንቅልፍ የሚነሳችሁ የሚረብሻችሁ ሰው ላሊበላ ከተማ ለስራ ሄዳችሁ ተቀጥራችሁ ትኖራላችሁ። በጣም ብዙ ብላችሁ ዶክተር ሆናችሁ መምህር ሆናችሁ የተለያየ በራችሁ ጧት ላይ መጥቶ የሚል ሰው አለ። እግዚአብሔር ምስክሬ ነው። ይሄን ትርክት እኮ እንዴት አድርገው እኮ ከቅዱስ ላሊበላ ጋር እንዳገናኙት እኔ ለማመን እኮ ነው የሚገብደው። ይሄንን ነው የታሪክ ባለሙያዎች ሂስቶሪካል ሪቪዥኒዝም የሚሉ ታሪክን ሆን ብሎ ማጥለሸት፣ ማበላሸት። ማንነታቸውና አናኗራቸው በወልቆቁ በየማህበረሰቡ ቤት ጧጧት እየዞሩ በዘፈን መልክ ልመናን እንደ መተዳደሪያ ለሚያደርጉ አባውዴ ወይም ሐሚና ተብለው ለሚጠሩ የህብረተሰብ ክፍሎች የቅዱስ ላሊበላን ስም መስጠት ታሪካዊና መንፈሳዊ ክብሩን የሚያዛባ ተግባር። እንዲህ ያለ አጠራር ታሪክን ከማዛባቱም በላይ በህዝብ መካከል የተሳሳተ ግንዛቤ ፈጥር ይችላል። በዚህ ታሪካዊ ስሞችን በትክክለኛ አውድና በኃላፊ ሰላም ውድ የቻናሌ ተከታዮች እንደምን አላችሁ? በያላችሁበት ሁሉ ሰላማችሁ። እንግዲህ ሰሞኑን በተለያዩ የሶሻል ሚዲያ ሲዘዋወር ወይም ሲሰራጭ የቆየ አንድ ነገር አለ። ልመናን የገቢ ምንጭ በማድረግ በጧት ሰው ሳይነሳ በየሰው ቤት ደጅ በማለዳ በመሄድ የሰውን ቤት በማንኳኳት እየለመኑ የአንድን አካባቢ ማህበረሰብ እንዲህ እየለመኑ ነው የሚኖሩ፣ እንዲህ ነው መተዳደሪያቸው እያሉ ማለት በማጥፋትና ታሪክን በማዛባት የተለያዩ ቪዲዮዎችን በመስራት በማህበራዊ ሚዲያ ሲሰራጭ ቆየ አንድ ነገር አለ። ታዲያ ይህንን በማስመልከት የታላቁ ደብር የቅዱስ ላሊበላ አብያተ ክርስቲያናት መግለጫ ወጥቷል። እስከ መጨረሻው ተከታተሉ። በሬ ሆይ ሳሩን እንጂ ገደሉን መቻየህ ይባል የለ። በአሁኑ ወቅት በአንዳንድ ማህበራዊ ሚዲያዎች አርቲስቶችና አዝማሪዎች አካባቢ ጊዜያዊ ጥቅምና ለእይታ ወይም ለቪው ማሳደጊያ ሲባል ዓለምን በታሪኩና በጥበቡ ያስደመመውን ታላቁን ጻድቅና ንጉስ የቅዱስ ላሊበላን ስም ካልዋለበት በማዋል የታሪክን መዛባትን ለመፍጠር ሲታትሩ ይሯሯጡ እየታዘብን እንገኝ። በመሆኑ ማንነታቸውና አመጣጣቸው በውል ያልታወቁ በየማህበረሰቡ ቤት በጧት እየዞሩ በዘፈን መልክ ልመናን እንደ ስራ ቆጥረው ለሚንቀሳቀሱ አባውዴ ወይም ሐሚና ለተባሉ የህብረተሰብ ክፍሎች ቅዱስ ላሊበላን ስም መስጠት እጅግ አሳፋሪ የድንቁርና ጥግ የታሪክ ፍልሰት ይህን መሰል ስም ማጥፋት በህግ ጭምር የሚያስጠይቅ ከባድ ወንጀል መሆኑ ታውቆ እነዚህ አካላት በአስቸኳይ ከድርጊታቸው እንዲቆጠቡ በጥብቅ እያሳሰብ ያጠፉት ጥፋት በህዝብ ፊት ቀርበው ወይም በማንኛውም ሚዲያ ቀርበው ይቅርታ እንዲጠይቁ ከወዲሁ እናሳስባለን ይላል የቅዱስ ላሊበላ ማህበረሰብ። ከሁሉም በላይ ሊሰመርበት የሚገባው እውነታ እነዚህ አካላት በቅዱስ ላሊበላ ከተማም ሆነ በዙሪያ ባሉ አካባቢዎች በምንም መልኩ የማይታወቁ በታሪክም ሆነ በጂኦግራፊያዊ መገኛቸው ከአካባቢው ማህበረሰብ ጋር ምንም አይነት ቁርኝነት የሌላቸው መሆኑን ነው። በመሆኑም በልመና ባህል ውስጥ የሚታዩትን እነዚህን የህብረተሰብ ክፍሎች በገናናው ንጉስ ስም መሰየም የዓላማውና የይዘት መደበላለቅን ታሪካዊ ስህተት የቅዱስ ላሊበላ ህዝብ እውነተኛ ማንነትና የማህበረሰቡ የቅዱስ ላሊበላን ህዝብ ታሪክን፣ ሃይማኖትንና ስራ ባህልን አጣምሮ የያዘ ኩሩ ማህበረሰብ ነው። አካባቢው ነዋሪ መገለጫዎች የሚከተሉት መሆናቸውን ማንም ሊመሰክርላቸው የሚችል እውነት የሆነ ሀቅ ታታሪነትና ስራ ወዳድነት የቅዱስ ላሊበላ ህዝብ ልመናን ፍጹም የሚጸየፍ በመሆኑ በራሱ ላብና ጥረት መኖር እንደ ትልቅ ክብር የሚቆጥር በስራ ብቻ የሚያምን
ታላቅ ማህበረሰብ እንግዳ ተቀባይነትና ርኅራኄ ቅዱስ ላሊበላን መሰረት በማድረግ ከተለያዩ የሀገሪቱ ክፍሎች የመጡ አቅመ ደካሞችና ችግረኞች በየአካባቢው ቢገኙም ህዝቡ እነዚህን ወገኖች በደግነት በፍቅርና በሕክምና በመንከባከብ የሚይዝ እንጂ የሚያገል አይደለም። ሐቁ ይህ ነው። ይህ ሆኖ ሳለ አንዳንድ ነገሮችን በጥልቀትና በሰፊው ማየት የተሳናቸው ለታሪክ ግድ የሌላቸውና ችኩል አካላት ታሪካዊ የቅዱስ ላሊበላን ማህበረሰብ ከልመና ተግባር ጋር አያይዘው የሀገር ቅርስና የታሪክ አሻራ የሆነውን የጻድቁን ንጉሥ ስም በማህበራዊ ሚዲያ ስም በማጥፋትና ማጠልሸት ሰብን ክብር የሚነካ ከመሆኑም በላይ አግባብ ስም ማጥፋት ወንጀል እንደሚያስጠይቅ ሊታወቅልን ይገባል ባዮች ነን። የታሪክ ስህተት ጉዳዩ ወደ ህግ አደባባይ የሚወስድ መሆኑን በጥብቅ እያሳሰብን በመሆኑም በማወቅም ሆነ ባለማወቅ ይህንን ታሪካዊ ስህተት በመፈጸም ገናናው ቅዱስ ላሊበላን ስም ካልዋለበት በመዋልና የታሪክ ፍልሰት በመፍጠር በማህበረሰቡ ላይ ማዕበል ያስነሱ ስም ያጠለሹና ያዋረዱ አካላት በሙሉ የፈጸሙትን ስህተት በአደባባይ አምነው በመቀበል ጉዳዩ በሚመለከተው የማህበረሰብ ፊትና ስሙን ባጠለሹበት በማንኛውም የሚዲያ አማራጭ የማህበራዊ ሚዲያም ሆነ መደበኛ መገናኛ ብዙሃን በአስቸኳይ ይፋዊ የይቅርታ ላይ እንዲያቀርቡ በጥብቅ እንጠይቃለን። ይህ ካልሆነ ግን የታሪክ መበላሸትን ለመከላከልና የማህበረሰቡን ክብር ለማስጠበቅ ሲባል ጉዳዩን በህግ አግባብ እስከ መጨረሻው የምንገፋበት መሆኑን እናሳስባለን። ታሪክ የጋራ እሴት ነው። እሱን መጠበቅ ደግሞ የአሁኑ ትውልድ የሞራል ግዴታ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንደሰማችሁት ነው። ታዲያና በዚህ ጉዳይ የእናንተ ሀሳብና አስተያየት ምን ይመስላል? ሀሳባችሁንና አስተያየታችሁን በኮሜንት አስቀምጡልን። እንዲህ አይነት የተበላሹ ታሪክ የሚያጥሱ ታሪክን የሚያበላሹ ስራዎች በእውነት ሁላችንም በጋራ ሁነን ልናወግዘው ይገባል።